ማንም ኩነኔን አይፈልግም እኮ በኃይለኛው ገዳም እግራቸው እስኪላጥ ተራራ በገመድ የሚወጡት እኮ ጽድቅ አለው ተብሎ ስለተሰበኩ ነው። እኔ ይሄንን አማኝ ችግር አለበት የነሱ ችግር ነው ልል አልችልም። ነገር ግን ለጥቅም ብለው ለምሳሌ እነ ፈለገ የሚባሉት እነ ምረታብ የነበረው እነዚህ ሿሿ ጧፍ ለመሸጥ ከእያንዳንዱ ቤተክርስቲያን ማሰሪያ ትርፍ ነገር ጥቅማ ጥቅም ለማግኘት መጽሐፍ ቅዱስን እያወቁ ነገር ግን ጥቅማችን ይበልጥብናል ያሉ አሉ። ነገር ግን የንስ አባቶቻችን የቤተክርስቲያን አስተምሮት ነው ህዝቡን በገመድ አስሮ የያዘው ዝም ብሎ እንዲፈስ ያደረገው። በዚና እሺ አርሴማም ታድንሃለች፣ እሺ አርሴማን እደግሳለሁ። ክርስቶስ ሰምራም እንደዚህ ድንጋይ ተሸክመህ ጽድቅህን ታውቀዋለህ። ላሊበላ ሂደህ በቀዳዳ ሹለክ። ምእመኑ ምን ያድርግ? ምንም ማድረግ አልቻለም። ምክንያቱም አያነብም፣ የሚያነብ የለም። አሁን ቲክቶክ ከመጣ በኋላ ነው እንደዚህ ቲክቶክ ተጠቃሚ ወጣቱም እናቶች ሳይቀር ምንድነው ይሄ ነገር ስዕል አያድንም እየተባለ ነው ምንድነው እያለ መጠየቅ የጀመረው። ስለዚህ በዋናነት ቤተክርስቲያኒቱ ሲቀጥል የሃይማኖት አባቶች ሽፍንፍንፍን አድርገው ጥቅማቸው እንዳይነካ የደብረ ዘይት እንደ ታቦት በብልጭልጭ ነጠላ ተሸፋፍነው ቤታቸው ቁጭ ብለው የንስሐ ልጆቻቸውን ወንጌል ከማስተማር ይልቅ ሞሰብ አስቀምጠው ብር ከጎናቸው ሽጉጥ እየተደረገላቸው 1 ኩንታል ብር ሰብስበው ከመሄድ ውጭ የደብረ ዘይት ቃል ሐሜትሽን ተይው እስኪ። አንቺ ምን ይቱነሽ? ሐሜቱን ተይው እስኪ። አይሰለችሽም? እንደዛ ከማድረግ ውጭ የደብረ ዘይት ቀን እንኳን የንስሐ አባቶቻችን እስቲ ረፍ በይ እስኪ ሌላ ነገር እና እንዳጠቃላይ ምእመኑ ሳይሆን የሃይማኖት መሪዎቻችን የሚባሉት እነሱን ደግሞ የልብ የሰጠቻቸው ራሷ ቤተክርስቲያናት። ምክንያቱም የሾመቻቸው ራሷ። አንድ ቄስ ዝም ብሎ እኔን የንስሐ ልጅ ማድረግ አይችልም። ዝም ብሎ መጥቶ ከኔ ቤት ጸበል ልርጭልሽ፣ እንደዚህ ልርጭልሽ፣ ንስሐ ግቢ፣ እንደዚህ ሁኚ ሊለኝ አይችልም። ተሹሞ ነው የመጣው። በዛ ላይ ከማስተማር ይልቅ የራሳቸውን ጥቅም በሚያስጠብቅ መልኩ ቤተክርስቲያን ጸበል የሄደን ሰው እድናለሁ ብሎ አርሴማ ገዳም የሄደን ሰው መጀመሪያ ንስሐ ግባ፣ ንጹህ ካልሆንክ አትጠመቅም። ኦኬ፣ ይሄ ምንም ክፋት የለውም። ንስሐ ገብቶ ሲሰግድ ስንሰግድ ሰንብተን ልንጠመቅ ስንል ብር ካልከፈልሽ ንስሐሽን አላወርድልሽም አልፈታሽም የምንባልበት ላይ ምእመኑ ምንም ሊያውቅ አይችልም። ስትጠይቅ መናፍቅ ተብለህ ከቤተክርስቲያን ትገልላለህ። ከማህበረሰብ ከድር ያባርሩሃል እኮ እንዴ። እኔ ኢየሱስ ክርስቶስን ነው ማምን ግን ኦርቶዶክስ ነኝ ማለት አትችልም ይሉሃል ለምሳሌ። ስለዚህ ይሄንን እኔ እዚህ የሚገርሙኝ ለምንድነው የራሳችንን አባቶች ለምንድነው እንደዚህ ያደርጋችሁ ምእመኑን የምታስቱት፣ የምትሸውዱት፣ የምትበሉት? መብላቱ መጠጣቱ ሳይሆን ያ መብል መጠጥ ያጸድቃል ብሎ አማኙ አምኖ ኢየሱስ ክርስቶስን አዳኙን እግዚአብሔርን ረስቶ ፍጡር ላይ እንዲለጠፍ የምታደርጉት ብሎ የሚጠይቅ ሰው የለም። አፍራለሁ በነፈለገ፣ አፍራለሁ በናክሊሉ፣ እኔ አፍራለሁ በነ ልደተ ቃል። ገና ለገና ትርፍራፊ እናገኛለን በማለት እውነቱን ሸፍነው ያውቃሉ። እነዚህ ያውቃሉ። በነገራችን ላይ ሳያውቁ አይደለም፣ ሁሉም ያውቃል። ሁሉም እዚህ ወጥቶ እና የወለተ ሰንበት የሚካኤል ዝክር አቅርቢ ትጸድቂያለሽ የሚሉት ሁሉ እውነቱን ያውቃሉ። ነገር ግን ከኢየሱስ ክርስቶስ ማዳን ይልቅ ዝክሩ ስለበለጠባቸው ነው። ቤተሰቦቻችን ግን አያውቁም። ምእመኑ አያውቅም። በቃ ሚካኤል ጠበቃዬ ነው አለቀ። ሚካኤል ማረኝ ነው ቤተክርስቲያን ተሂዶ፣ ማርያም ድንግል ማሪኝ ነው። ለምን ትምርሻለች? በምኑ? በማክበርሽ፣ በዚህ በምናምን ልብስ ባለማጠብሽ፣ ውሃ ባለመቅዳትሽ። የታል ኢየሱስ? የለም እንዴ። ከኢየሱስ ይልቅ አርሴማ የምትበልጥበት አስተማሪ ነው ያለው። ከኢየሱስ ክርስቶስ ይልቅ ገዳም መርገጥ 7 ቤት ምሕረት አለው የሚልን የባያቶች በቅድመ አያቶች ጽድቅ የማገኝ ነው ስብከቱ። ይሄንን ከመጠየቅ ይልቅ እዚህ መጥቶ አንቺ ኦርቶዶክስ አይደለሽም፣ አንቺ ምናምን አይደለሽም ምናምን ማለት ነው የሚፈልጉት። ሰው የሚሸውደን ዛሬ አናታቸው ላይ ከማእመኑ አናት ላይ ቁጭ ብሎ እንደዚሁን እያለ ጭንቅላቱን የሚወዘውዘው ቤተክርስቲያን ውስጥ የተሰገሰገው አስተማሪ ቄሶች ናቸው እንጂ ምእመኑ አይደለም ችግር ያለበት። ምእመን ጽድቅ ፈላጊ ነው። ምእመን መንገድ ፈላጊ ነው። እንዴ አልቅሰው ነው የሚጸልዩት። ወደ የት እንደሚጸልዩ ነው ያልተነገራቸው። አልቅሰው ነው የሚዘክሩት እኮ። ምክንያቱም ያ ዝክር ያድነኛል በማለት ነው። አመሰግናለሁ። ለምንደው ዝም በይ የምትሏት እንዴ? የቤተክርስቲያኗን የራሷን የኦርቶዶክስነት መናገር የለባትም እንዴ? እውነት በቃ ጳጳስም እውነት ሲናገር ዝም በል ብላችሁ ሰድባችሁ፣ ምእመንም እውነት ሲናገር ዝም በል እንዴ? ሁሉ ነገር
ስለ ኢየሱስም ሲነገር ዝም በል። እንደ አንድ ኦርቶዶክሳዊ እኮ ኢየሱስ ክርስቶስን መጥራት አልቻልኩም ነው እያለች ያለችው። ኢየሱስ ክርስቶስን መጥራት አልቻልንም ታባርራላችሁ ብላ ደጋግማ ነው የምትናገረው። ቤቱ ገፊ ነው ብለው ያሉት እኮ ብፁዕነታቸው ናቸው። ብፁዕ አቡነ ገብርኤል ቤቱ ገፊ ነው ብለዋል። በቃ አሁን እኮ በቃ የዘመናት ነገር ቤቱ ገፊ ነው። በቃ ጳጳሳቱ አሁን በጣም እውነት ነገር እየተናገሩ ነው። አቡነ ገብርኤል ቤቱ ማለት የኦርቶዶክስ ማለት ነው ገፊ ነው አሉ። አጭርና ግልጽ እና ዝም በል ታለ እንዴ? ቲክቶክ ላይ እንኳን ሰው የመናገር መብት የለው። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምን በላው የምንጠጣው ስጋ የማን ነው? የሷ ነው። የሷ ደም ፈሷል። ስለዚህ የሚበሉትን የሚጠጡት ደም የማን ነው? የማርያምን ስጋ ነው የምንበላው፣ የማርያምን ደም ነው የምንጠጣው እያሉ ነው ብፁዕነታቸው። ልብ በሉ። ጳጳስ ናቸው። እኚህም ሊቀ ጳጳስ ናቸው። የየትኛው አህጉረ ስብከት ሊቀ ጳጳስ እንደሆኑ አለቅም እንጂ በቅዱስ ሲኖዶስ አባል ጳጳስ ናቸው። አስኬማቸው ይኸው። ማንም ተራ ሰው የሚያደርገው አይደለም። እኛ የኢየሱስ ነው ብለን የምናውቀው አሉና ቀጥልልን አሉና ልብ በል። በቀራንዮ የፈሰሰው ደም የማን ነው? ጥያቄ ለዙ ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷ ደም እሷን ስጋ አይደል እንዴ ተዋህደው? እምን በላው የምንጠጣው ስጋ የማን ነው? የሷ ነው። እግዚኦ እግዚኦ! አቤቱ ጌታ ኢየሱስ ደም ተክፋፋ በእነዚህ አገልጋዮች፣ ደም ተክፋፋ በእነዚህ ሰዎች፣ ስጋህ ረከሰ በእነዚህ ሰዎች፣ ክብር አጣህ በእነዚህ ሰዎች ዘንድ። ቀራንዮ ላይ የፈሰሰው የማርያም ስጋ ነው። የፈሰሰው የማርያም ደም ነው። የተቆረሰው የማርያም ስጋ ነው። የምንበላው የምንጠጣው የማርያምን ስጋ ነው አሉ። ስለዚህ የፍጡር ስጋ ነው የሚበሉት ማለት ነው። እንዲህ አይነትም ጳጳስ አለ። እንደኛ አይነቱን አሁን ስብሰባ አይወጣባቸውም። ምክንያቱም ማርያምን በተመለከተ ምንም አይነት ነገር የእሷን ክብር ከፍ ያደርጋል፣ የእሷን ነገር ከፍ ያደርጋል ተብሎ የተባለ የትኛውን ነገር ተናገር አትወገዝም። አች ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷል። በስቅለቷ ቀን ልብ በሉ። ዓርብ እሷ አንቺ የተሰቀለችው ነው ብሎ የሚለው መምህር ጳውሎስ ይባላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ነው። የቦሌ መድኃኔዓለም ካቴድራል ስብከተ ወንጌል ኃላፊ ነው። በስቅለቷ ቀን የተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሱ በሉ። ማርያም ለሰው ልጆች በደልና ኃጢአት ተሰቅላለች ብለው ይላሉ። ከዚህም የተነሳ ቤዛ ናት ይላሉ። ነገረ ማርያምም ላይ ያሳየናቸው መጽሐፍት ላይ ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ ከዚህ የተነሳ ቤዛ ናት ብለዋል። ይኸው መምህራኖቻቸው ብፁዕ አቡነ ገብርኤል ነኩትና ያስለፈልፏቸው ጀመር። የባጤ ቋጡን ያወሩ ጀመር። ዛሬ በስቅለቷ ቀን አለ ማርያም ተሰቅላለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ለሰው ልጆች በደልና ኃጢአት ተሰቅላለች። መረጃ ያው መምህር ጳውሎስ የቦሌ መድኃኔዓለም ቤተክርስቲያን ስብከተ ወንጌል ኃላፊ ነው። ልብ በሉ። መስቀል ላይ የዋለው የድንግል ማርያም ስጋ እንጂ የኢየሱስ ስጋ አይደለም። ክደውታል፣ አይገልጥም። እየተቀባበሉ ህዝቤ ሆይ
ከእንደነኛ አይነት አሳቾች ተለዩ። የእነዚህን አይነት አሳቾች ትምህርት እንዳሰሙ ያው ቪዲዮአቸው ቀራንዮ መስቀል ላይ የተሰቀለው የማርያም ስጋ ነው እንጂ የኢየሱስ ስጋ አይደለም እያሉ ነው። ይጠሉታል። ኢየሱስን ማለት አይገልጠውም፣ ራሱ ቃላት አይገልጠውም። በጣም ነው አምርረው የሚጠሉት ጌታን። አምርረው ነው የሚጠሉት፣ አምርረው ይጠሉታል። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ከዚህ የተነሳና ቤዛ ናት ብለው የሚሉት እጅ ከፍንጅ ለምን ቤዛ ትሏታላችሁ? ለሰኔ ኖ እኛ ያልነው እናንተ እንደምትሉት አይደለም፣ ኢየሱስ ክርስቶስን ብለን ባልንበት አይደለም ብለን የምንለው ብለው ካሉ በኋላ አሁን ግን ኢየሱስ ክርስቶስ ሳይሆን ቀራንዮ መስቀል ላይ የዋለው የኢየሱስ ክርስቶስ ስጋ ሳይሆን የፈሰሰው የማርያም ደም ሳይሆን የፈሰሰው የክርስቶስ ደም ሳይሆን የተቆረሰው የኢየሱስ ክርስቶስ ስጋ ሳይሆን የፈሰሰው የማርያም ደም ነው። የተቆረሰው የማርያም ደም ነው። የተሰቀለው የማርያም ደም ነው። ዓርብ ቀን በስቅለቷ ቀን መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። ኦኬ አንተ ኦርቶዶክስ ወንድሜ ኦኬ፣ መቼ ነው የምጠይቀው እንደነዚህ አይነት አሳች የዘመናችን አሳቾች መቼ ነው የምጠይቃቸው? እነዚህን በቀሚሳቸውና ባሸንክታባቸው ተኮፍሰው ተፈርተው ማለት ነው። መቼ ነው የሚጠየቁት? ግን መቼ ነው በአንተ በምእመኑ ዘንድ የምጠይቃቸው? አባቶች እያልክ እየዋሸ አባቶች እንደ አባት አክብር። ግን አባቶች እያሉ እየዋሹብህ መጽሐፍ ቅዱስን አታነቢ። ማርያም በስቅለቷ ቀን ማርያም ተሰቅላለች። የስቅለት ቀን አላት። እኔ ለአንተ ነው የምነግርህ እዚህ ላለው ለምሰማ። እነሱ ሳይሰሙ ከሰሙም በርቀት ሆነው ነው የሚሰሙት። መቼ የት ቦታ ላይ ምን እንደተናገሩ እንኳን አያውቁትም። ግማሹም ባቢሾ ግማሹም በጌሾ ባቢሾም በጌሾም ተነርተው ነው የሚናገሩት። ጌሾ ማለት ያው በሚጠጡት ጠላ ማለት ነው። የቱ ጋር ምን እንደተናገሩ ሚዲያ ላይ ካሜራ ፊት ሲወጡ ምን እንደሚያወሩ እንኳን ራሱ ማስተዋል የሌላቸው ራኔ ፈሰሰው ደሜ ማን ነው? ጳጳስ ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው? ስጋ የማን ነው? የሷ ነው። የሷ ነው። የማን ስጋ ነው? አቡነ ሕዝቅኤል ይባላሉ። የአቡነ ሕዝቅኤል ይባላሉ። የቤንች ማጂ ሚዛን ተፈሪ ማነው? ሚዛን ቤንች ማጂ አላለ ቦንጋ የዛ ሀገረ ስብከት ጳጳስ ናቸው። አቡነ ሕዝቅኤል የሚባሉ ደግሞ እኮ የቅኔ መምህር የመጽሐፍ መምህር የሚባሉ ናቸው። የሚገርም እኔ እንደው ምን እንደተማሩ ግራ ያጋባል። ያኛው መነኩሴ ደግሞ እንትና ነው ያለው፣ ወደ ካናዳ ነው ያለው። ስሙ ጠፍቶኝ ነው። እሺ እንግዲህ ታቸው ሊቀ ጳጳሱ ይሄንን አወሩ። የማርያም ስጋ ነው የምንበላው ብለው ማለት ነው። ካህኑ መነኩሴው ቆሞሱ ወይ መነኩሴው ወገኔ አትነቃም ወይ? ኦርቶዶክሳውያን አትነቁም ወይ? ምን ይንገሩህ? እነዚህ አሳች መምህራን ምን ይንገሩህ? ብራዘር ምን ይንገሩህ? ለካ የጌታችን የኢየሱስ ክርስቶስን ስጋ አይደለም የምትበሉት ማለት ነው። የምትበሉት የምትጠጡት እንግዲህ ከሊቀ ጳጳሱ አትበልጥም። አንተ ከብፁዕ አቡነ ሕዝቅኤል አትበልጥም። የጌታን ስጋ በልቼ የጌታን ደም ጠጥቼ ትላለህ እንጂ የምትበላው የማርያምን ስጋ ነው፣ የምትጠጣው የማርያምን ደም ነው ይሉሃል። ይኸው ጳጳሱ በቀራንዮ የፈሰሰው ደሜ ማን ነው? የኢየሱስ ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷም ደም ፈሷል። ስጋ አይደል እንዴ ተዋሃደው? የሷ ደም ፈሷል። ምን በላው ምን ጠጣው? ስጋ የማን ነው? የሷ ነው። what
በቃ አሁን ኦርቶዶክስ ለየላት። ይኸውልህ የራሳቸውን ቃል ከራሳቸው ጋር ቃል ጋር እንኳን አይደለም የራሳቸውን ቃል ከመጽሐፍ ቅዱስ ጋር ልታስማማ ቆርጦ አይደለም የአንዱ አገልጋይ ከሌላኛው አገልጋይ ቃል ጋር እርስ በርስ እስከማይገኝ ድረስ እንደዚህ ነው የሚቀጥሉት። ለካ ኦርቶዶክሳውያን የምትበሉት የማርያም የጌታ እናት የፍጡር የሆነችዋን የጌታ እናት የማርያምን ስጋ ነው የምትበሉት። የማርያምን ደም ነው ለካ የምትጠጡት። ለካ ዝም ብሎ ለቅብ ለሽፋን ያህል ነው የጌታን ስጋና ደም ብለው የሚሉት። በቃ እንትን ለማለት ነበር። በቃ የእውነት የማርያም ደም ነው የፈሰሰው። እሷ ከመስቀሉ ግርጌ አልነበረች። የእውነት ያ መስቀሉ ላይ የተሰቀለው ደሙ የፈሰሰው የኢየሱስ ክርስቶስ የገዛ ደሙ ደም አልነበረም። ሐዋርያው ቅዱስ ጳውሎስ እንደዚህ ይናገራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን። አይ ጳውሎስ ጉድህን አልሰማህም። አንተ በደህና ጊዜ የዛሬ 1900 ዓመት ስለ ክርስቶስ ስለ ወንጌል አደራ ነፍስን አሳልፈ ሰጥተህ በሰላም አንቀላፍተሃል። ጉድህን አልሰማህም ጳውሎስ፣ ጉድህን አልሰማህም። ሐዋርያው ቅዱስ ጳውሎስ ትሰማኛለህ ብዬ አይደለም ማወራው፣ ግን አንድ ሰው ጉድህን አልሰማህም ተብሎ እንደሚባል ጳውሎስ ሐዋርያው ጉድህን አልሰማህም። አንተ የተናገርከውን የእግዚአብሔርን ቃል ሽረው አንተ በገዛ ደሙ የዋጃትን ብለህ ትላለህ። ደሙ የገዛ የራሱ ነው ትላለህ። እዚህ ደግሞ የማርያም ደሙ የፈሰው ይላሉ እነ ብፁዕ አቡነ ሕዝቅኤል የኦርቶዶክስ ካህናት የኦርቶዶክስ መምህራን አድማድመው ጳጳሱም ቄሱም መምህሩ በገዛ ደሙ በማርያም ደም አይልም፣ በገዛ ደሙ በደሟ አይል መጽሐፍ ቅዱስ፣ በደማቸውም አይል መጽሐፍ ቅዱስ፣ በደሙ ነው የሚለው። የደሙ ባለቤት ኢየሱስ ክርስቶስ እንጂ ማርያም ናት አይልም። የተቆረሰው የኢየሱስ ክርስቶስ ስጋ እንጂ ቀራንዮ ላይ የተሰቀለው የኢየሱስ ክርስቶስ ስጋ እንጂ የፈሰሰው የኢየሱስ ክርስቶስ ደም እንጂ አሁን እንፋረዳለን እስከ ሞት ድረስ ማለት ነው። የቀለድከው ምራቃችሁን ጢቅ ያላችሁበት በጌታዬ ደም ላይ ነው አደለ? እነዚህን ጉልያን አልተዋቸውም። መሰረቱን እርሶ እዚህ ኢየሱስ ክርስቶስ ነው ይላሉ። መሰረቱን ዲያቆን ሕዝቅያስ ደግሞ ማርያም ከሌለች ስላሴነት የለም፣ ስላሴነት ከሌለ ጌታ የለም ብሎ መሰረቱ ማርያም ናት ብሏል። እሱን ቪዲዮ አታቀብሉኝም ወገኖች? የዲያቆን ሕዝቅያስን ማርያም ከሌለች ስላሴነት የለም ብሎ ያለው ጽሁፍ የሌለውን ቪዲዮ ፈልጋችሁ ላኩልኝ። ጽሁፍ የሌለውን በጽሁፍ የተሞነጫጨረው ፊቱ የሚታይበትን በጽሁፍ ላው ላይ የደረቡበትን አደም ጽሁፍ የሌለውን ቪዲዮ ላኩልኝ። ማርያም ከሌለች ስላሴነት የለም ብለዋል። ማርያም የሁሉ መሰረት ናት ብለዋል። ስለዚህ ለቤተሰቦቻችሁ ንገሩ። ጳጳሱ ብቻ አይደለም ቄሱ አሐዱ አብ ቅዱስ ብሎ የሚቀድስ ማለት ነው። የምትነቁ ንቁ፣ የማትነቁ ታልቃላችሁ።